አባቴን የገደልኩት እኔው ራሴ ነኝ። የዳግም አባት የገደለው ማን ነው? ይሄን ሁላ ሴራ ሆን ብላ ራሷ ናት ያደረገችው። ጋሼ የሰው ነፍስ አጥፍቷል። እሱ ነገር በሚውጭ አባቴ ገደል አይደለም። እሺ ጋሼ እኮ አስበው እኮ አይደለም ያንን ነገር ያደረጉት። አይታየህም እንዴ? እኔም እኮ ከአባት ጎን ነኝ ያለሁት። ጋሼ የሆነ ከባድ ነገር አድርገዋል። ሌላም የምመዘው ካርድ አለኝ። ይሄ ምንድነው? ኤርሚያስ ስለ ዳግም አባት ሞት ምንድነው የሚያውቀው? እባክህ ወንድሜ ተረጋጋ። ኤርሚያስ ነው አይደል? እሱ እኮ ሁሌ ችግር እንደፈጠረ ነው በሰው ላይ ታውቀው የለ እንዴ? አይ እንደዛማ ሊሆን አይችልም። የሆነ ነገርማ አለ። ውይ ወንድሜ ምንም ነገር የለም እኮ አልኩ። እና ያ የማይረባ ለምንድን ነው እንደዚህ አይነት ቴክስት የላከው? ቆይ ኤርሚያስ ቤተሰቡ ሲበጠብጥ የመጀመሪያ ነው እንዴ? አይገርምሽም? እኔማ ይሄንን ነገር በቀላሉ ዝም አልለው። በማጣራበት መንገድ አጣርቼ እውነቱን አወጣዋለሁ። ቆይ ናሁም ግን ይሄንን ነገር ለምንድን ነው መተው ያቃተ? መተው ያቃተን ያልሽው ኤሚ፣ ሲጀምር ይሄንን ወሬ በእርግጠኝነት አንቺም ታውቂያለሽ። ከዛ በዘለለ ለኤርሚያስ ይሄንን ጉዳይ ካንቺ ውጪ ምናልባት አምራን ካልሆነች ማንም ሊነግረው አይችልም። ይሄንን ጉዳይ ደግሞ ያወቅኩት ቀን እርግጠኛ ነኝ ኤሚ ካልነገርሽ እንቀያየማለን። የተረገመው ኤርሚያስ አይለፍልህ። ናሁም አሁንም የሆንከውን አትነግረኝም? ከመጣን እኮ ይኸው ስንት ሰዓታችን፣ ግን እስካሁን እንደቆዘምክ ነው። ቆይ ምንድነው የሆንከው ናሁም? አንቺም ታውቂ ነበር እንዴ? ምኑን ነው የማውቀው? ምንም እንዳትዋሺኝ ኑሐሚን። ከዚህ በፊት ዋሽቼ አውቃለሁ? ስለዚህ እውነቱን አሁን ትነግሪኛለሽ ማለት ነው? ናሁም የምን እውነት ነው የምነግርህ? ደብቃኝ ነው እንጂ እርግጠኛ ነኝ እኔ ስለዚህ ጉዳይ በደንብ እንደምታውቅ አውቃለሁ። እንግዲህ የምታውቀው ነገር ካለ ተናገር። ግራ አጋባኸኝ እኮ። የዳግም አባት የገደለው ማን ነው? ቆይ ምንድነው እያወራህ ያለኸው? ይሄን ነገር ከየት ነው የሰማኸው? ምንድነው እያወራህ ያለኸው ነው? ከድንጋጤሽ ተነስቼ ሁሉንም ነገር ተረድቻለሁ። ስለዚህ አሁን ሁሉንም ነገር ትነግሪኛለሽ። እኔ ምንድነው የምነግርህ? ምንም የማውቀው ነገር የለም። ኤርሚያስ ለኤሚ ቴክስት ልኮላት ነበር። የምን ቴክስት? ለናሆም ስለ ዳግም አባት እነግረዋለሁ የሚል መልእክት። እና ምን ማለት ነው? እና ማለት ይኸውልሽ በአንድ ወቅት ከኤሚ ጋራ ሰብና ወርቅ እንደነበራችሁ በደንብ አውቃለሁ። ስለዚህ የሆነ ነገር ነግራሻለች ማለት ነው። ምንም ነገር አልነገረችኝም። እርግጠኛ ነሽ? ኖአ የእውነት ግን ከዋሸሽኝ መጨረሻችን እንደሆነ አውቂው። እሺ እመነኝ ነው። ኤርሚያስም ምንም የሚያውቀው ነገር የለም። ቆይ ግን እሱ እዛ ቤተሰብ ጋር ምንድነው ችግሩ? እመኚኝ፣ ኤርሚያስን ሳገኘው ግን የምጠይቅ ይሆናል። እሺ እንዴ ናሆም፣ ቆይ እሺ ወዴት ነው እየሄድክ ያለኸው? ቆይ ግን ኤርሚያስና አምራን የሚባሉ ሰዎች ከኛ ህይወት ጋር ምንድነው ያለባቸው ችግር? እሺ ምን ላግዝሽ? ጭራሽ አንተ እኔ ልታግዘኝ? መብላቱን ቢሆንማ ታውቅበታለህ ይሉ ነበርና እንዬ ቢሆን አሁን አንቺም የሷ ባህሪ ተጋባብሽ እንዴ? አንድ ሳምንት በተውሽ እንደሷ ትሆኛለሽ። ማር የሆኑ እናት ነው ያሉ ሲያዋሩ ቢውሉ እኮ አይጠገሙም። ግን ደግሞ ቅር ብሎኛል። ምን ነው ችግር አለ እንዴ? ኑሐሚን ግን ምን አይነት ሰው ናት? ቆይ ኑሐሚን ምን አደረገች? ታውቃለህ ጥርሴ ለምሳሌ ሳቅ እንጂ ውስጤ ግን እንዳኮረፈ ነው። አልገባኝም። ምን ተፈጥሮ ነው? የኑሐሚን ውሸት አመመኝ። ግን እንዴት ቻለችበት? በፈጠረሽ ገነት ኑሐሚን ምንድነው የዋሸችሽ? ለካ እዛ ቤት እያለን ለአያቷ እየደወለች ከእናት በላይ እንደሆንኩ ነበር የምትነግራቸው። ወይኔ እና ምን ትበላት?
ወይ ታሰቃይ ነበር ሚጥሚጣ ታጥሬ ነበር ተበላት እና የዋሸችው አያቷ እንዳያስቡ ነው እያልከኝ ነው? ምናልባት አንድ ቀን እንደዚህ አይነት ምርጥ እናት ትሆናለች ብላ አስባ ይሆናል። እና ነይ ስለኔ ደግነት ሲዋሩ በጣም ነበር የተሸማቀቅኩት። ግን የሰው ልጅ እኮ በትናንት ማንነቱ ሳይሆን በዛሬ ማንነቱ ነው የሚዳኘው። ቢሆንም ግን ታውቃለህ ትናንት የሰራው ግፍ አንተን መከተሉ አይቀር። ንቀሹ ካልሽ እስከ እድሜ ልክሽ ደግሞ ልከተልሽ ይችላል ስትላል ነበር። እና ነይ ገነት ማታ እነ ለይኩንን ራት ጋብዣቸው ነበር። ከወይዘሮ ዝናሽ በስተቀር ሁሉም ይመጣሉ። ወይዘሮ ዝናሽ የለችም እንዴ? ስደውልለት ለይኩን ወይዘሮ ዝናሽ ለቅሶ ደርሶባት ወደ ክፍለ ሀገር ሄዳለች አለኝ። ውይ ምን ነው በልጇ ደስታ ጊዜ ሀዘን ገጠማት? መቅረስ ስለሌለባት ነው እንጂ የሩቅ ዘመድ ነው ብሎኛል። በእርግጥ በፍጹም ይሄ ሰርግ አይቀርም ይሄ ነገር ቢፈጠር። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ነይ ኑሐሚንዬ ነይ ግቢ። ቆይ ግን አንቺ ልጅ እንደዚህ መጥፋት ያዋጣሻል? ምን ላድርግ ብለሽ ነው? ምን ሆነሽ ነው? ፊትሽ ልክ አይደለም። ናሆም ነው አይደለ? እኔ የምልሽ ቆይ እንዴት ነው ሊያውቅ የቻለው? ገና በጥርጣሬ ነው እንጂ ምንም ያወቀው ነገር የለም። ማወቁ ግን አይቀርም። እኔ አሁንስ ያንን ኤርሚያስ ተዋትተው ማለቱ እንዴት እንደሰለቸኝ። ቆይ ግን እሱ ምን አስበው ነው እንደዚህ አይነት ቴክስት ይላከለት? አንቺ ደግሞ ኤርሚያስ ከገንዘብ ውጪ ምን ያስብና ነው? እነዚህን ሁለት ሰዎች ከላያችን ላይ ካላራግፍም ምንም ሰላም የምናገኝ አይመስለኝም። ችግሩ ብታራግፊያቸው መልሰው መውጣታቸው አይቀርም። የሆኑ ፓራሳይት የሆኑ ነገር ናቸው። አምራን ነገሩን ታውቃለች ብሎ ነው ተነስቶ ወደሷ ሄደው። እሷ እንኳን የምትነግረው አይመስለኝም። አምራንን አምነሻት ነው እንደዚህ እያልሽ ያለሽው? አምራን አካሄዷን ቀይራለች። በእርግጥ ይሄ አሁን ያመጣችበት መንገድ በጣም ነው የሚያስፈራው። በፍጹም ግን ይሄንን ነገር ልትነግረው አትችልም። የደበቅሽኝ ነገር ካለ መጨረሻችን ነው ብሎ ነው ዝቶብኝ ሄደው። ታዲያ አንቺ ምን አስጨነቀሽ? ጉዳዩን ከደረሰበትም እንደ አዲስ ተሰሚዋለሽ። ዳግም የት ሄዶ ነው? አላውቅም። አሁንማ ጠዋት ወጥቶ ነው ማታ የሚገባው። ማታም ሲመጣ ማንንም ሳያገኝ ክፍሉ ነው የሚቀመጠው። ናሆም ቢያውቅ ምን የሚፈጠር ይመስልሻል? አላውቅም ኑሐሚን። እኔ የማውቀው ግን ናሆም እዚህ ቤት እልህኛና ስሜታዊ እንደሆነ ብቻ ነው። እናንዬ እንዴት ነው ታዲያ ከተማውን ለመዱት? አየኔልስ ለመዱት ይባላል እንዴ? አረ እኔ ከተማውን ነው ያልኩት። ከተማም የሚኖረው ሰው ገጠርም የሚኖረው ሰው አንድ ነው ብዬ ነው። እሱስ ልክ ነዎት። ለኑሐሚን ስላንቺ ደግነት እየነገርኳት ነበር። የምን ደግነት? ልጄ እዚህ ከመጣች በኋላ ስልክ ትደውልልኝ ነበር። መጀመሪያ ነው የምላት እንጀራ እናትሽ እንዴት ነች ነበር ምላት። አሁን ላይ ሳስበው ግን ይቅርታንችን መጠየቅ ይገባኛል። ምን አረጉኝና ነው ደግሞ እኔን ይቅርታ የሚጠይቁኝ? እናት ከሚለው ፊት እንጀራ የሚለውን ቃል መጠቀሜ ነው። ኑሐሚን ከእናት በላይ እንደሆንሽላት ነበር የምትነግረኝ። የምርዎትን ነው? ኑሐሚን ከድሮ ጀምራ ስለኔ ጥሩ ነገር ነው የምታወራው? አንድም ቀን በክፉ አንስታሽ አታውቅም ስልሽ እኔማ ሰው እንደዚህ ሙሉ ሆኖ እንዴት ይፈጠራል ብዬ ስደነቅ ነበር። አይ እስኪ ተውኝ። የሚሉትን ያህል እንኳን ጥሩ አልነበርኩም። ይገባኛል የኔ ልጅ፣ መልካምነት ሲኖሩት እንጂ ሲናገሩት አያምርም። ጸጉርህ እንዴት በአንድ የክረምት መብራት መሰለ። አሁን ገና ጠረቦ ተጀመረ። እሱን እንኳን ኑሐሚንም ነግራኛለች። በተጨማሪም እኔም እያየው ነው። ከፈጣሪ በታች ሚስቴና ለይኩን ኑሐሚን ባይኖሩ ኖሮ በጣም አደጋ ላይ ነበር የምወድቀው። እዚህ ቤት በክብር የሚጠራውን ሰውዬ እንድታስተዋውቅኝ ይፈልጋለሁ። እሱማ
እዚህ መክረምሽ አይደል እንዴ? እዚህ ከከረምሽ ደግሞ ያው መተዋወቅሽ አይቀርም ብዬ ነው። ወይስ ከሰርጉ በኋላ ትሄጃለሽ? ውይ ለእኛም እስከ መጨረሻው ድረስ እዚህ ቢሆኑልን ነው ደስታችን። አፊ ቁርጥ ይበልልኝ የኔ ንግስት። አፍ ደግሞ ምን ቁርጥ ነው የሚለው? ስጋት ታበዛ። እሱ እንደው ባዳ ነው ይከዳሃል። ኧረ እሱ አፌ ቆረጥልሽ ነው ያለው። ምንድነው ይሄ? ምንድነው እንደዚህ መድበልበል? ስፖርት አሰራም እንዴ? አሁንማ ጭራሽ ወገቡ ላይ ታስሮ የቆመ ፍራሽ መስልሃል። ኧረ እባክሽ ትንሽ እንኳን አረፍ በይ እንዴ። ሽርድ ነው ይትርብሻል። ይኸውልሽ ልጄ ድሮም ቢሆን አንዴ ሳቅ ከጀመረ ግድግዳውን ቢሆን አያሳልፈው። ሳታስፈቅድ እኮ ነው የምትሳደበው። ይሄኛው ሴራዬ እንኳን የሰራ አይመስለኝም። 2 ቀን እንኳን ሳይቆራረፍ እኮ ነው አብሮ የሆኑት። እኔ እኮ ትንሽ ጥፋት እንኳን ካጠፋው ወር ሙሉ ነበር የሚዛጋኝ። ድሮስ ወንዶች ሲባሉ እኔማ ሰብስቤ ባቃጠላቸው ራሱ ደስ ነው የሚለኝ። እነሱ እኛን ያቃጥሉ እንጂ መች ይቃጠላሉ ብለሽ ነው? ያው በይሳት መጠየቂ ልክ ባይሆንም ቀሪ ገንዘቤን ግን አልሰጠሽኝም። አንቺ ደግሞ ምን የሰራሽው ስራ ኖሮ ነው ገንዘብ የምትጠይቂኝ? ማለት አንቺ ራስሽን አናትሽም ማለት ነበር። ትላንት የሰጠሽ ገንዘብ ራሱ ይቆጨኛል። ምንም ሳሰሪ ገንዘብ ትጠይቂኛለሽ እንዴ? ነው ድጋሜ እኮ እውነቱን ልነግራቸው እችላለሁ። አሁን ሄድሽ እንደውም ለምን አልነግራቸውም? ናሆም እንኳን ደህና መጣ ወንድሜ። ይሄን ሁላ ሴራ ሆን ብላ ራሷ ናት ያደረገችው። ተነሽቻው ልጅልኝ ይሄውልህ ናሆሚ ሁሉንም ነገር ላስረዳ እችላለሁ። እሷ ያለችው ነገር በሙሉ እንጂ ቆይ እኔ ምን አይነት ማረባ ሰው ነኝ? እንዴት ነው አንቺን ያመንኩሽ? ምን አይነት እርካሽ ሴት ነሽ? አዎ ነኝ። ሲጀመር እኛ ሴቶች እኮ ለእናንተ እኮ እርካሾች ነን። ምን አባሽ ነው የምትቀባጥረው አንቺ? አባቴን ስለሰደብከው በጣም ደስ ብሎኛል። ከዚህ በላይ ስድብ ስለሚገባው 9ኛ 10ኛ ዓመቴ ላይ ያለውኝ ነው መጥላት የጀመርኩት። አባቴ እናቴን እንዴት ሲያሰቃያት እንደነበረ ያኔ ነው ወንድ ልጅ እየጠላሁት። ምን ነው ብታወሪው? እስከ ዛሬ ገልጭ ያላሳየሁትን ማንነቴን ነው ወለል አድርጌ እያሳየሁት ያለሁት። አዎ በቃ እኔ ለፍቅር የተፈጠርኩ ሰው አይደለሁም። እሱማ ግልጽ ነው እኮ። ሲጀምር አንቺ ከጥላቻው ውጪ ምን ታውቂና ነው? ጥላቻውንም ቢሆን የዘራችሁት እናንተ ናችሁ። አባቴ በእናቴ ንብረት ላይ እየኖረ እንደ ባሪያ ነበር እየረገጠም ያኖራት። እና የእናትሽን በቀል ነው እኔ ላይ እየተወጣሽ ያለሽው? ስለ ልጅነት ተጽዕኖ ታውቃለህ? አታውቅም። እኔ ግን ከልጅነቴ ጀምሮ እየኖርኩት ነው። እና ስለዚህ አባቴ በልጅነት እናቴን ስለሚደበድባት ነው ሁሉንም ወንዶች የጠላሁት የምትይ? መደብደብ ብቻ ቢሆንማ ደስ ይለኝ ነበር። ሁሌ እየሰከረ እየመጣ ሽንቱን ሁሉ ሳይቀር ነበረ ሚሸናባት። ያን ሁሉ በደል እንኳን ፈጽሞባት በነጋታው ቁርስን ሰርታ እንኳን ታበላው ነበር። ለፍቅር ብቻ የተሰራች ሴት ነበረች። በላዩ ላይ ሴት ይዞ እንኳን ሲመጣ አስታውሳለሁ። እኔን እቅፏ ውስጥ ይዛ ክፍሏ ገብታ ስቅስቅ ብላ ታለቅስ ነበር። እሱ ደግሞ ሳሎን ውስጥ ከሌላ ሴት ጋር። አምራን ቆይ አሁን ይሄን ታሪክ የምነግርኝ እኔ እንዳስነልሽ ነው? እኔም ማለት እኮ እንደ እናትሽ ነበርኩኝ። አትሳሳት። ማንም የእናቴን ቦታ ሊተካልኝ አይችልም። እናቴ ማለት ለፍቅር የኖረች ሴት ነች። የእውነት አምራን ትልቅ ስህተት ነው የሰራሽው። እናንተ እንደተሳሳትኩ እንጂ ለምን እንደተሳሳትኩ እንኳን ጠይቃችሁኝ አታውቁም። ማንም ለምን እንደዚህ ክፉ እንደሆንኩ እንኳን የጠየቀኝ ሰው የለም። አባቴን የገደልኩት እኔው ራሴ ነኝ። ምን ነው አጋጣሚው ተጠቅመህ ፖሊስ ጠርተህ ልታስይዘኝ ነው? ከብዙ ዓመት በፊት የነበረ ታሪክና ያልተዘጋ ፋይል ነው እያወራሁት ያለሁት። እውነት አባትሽን የገደልሽው አንቺ ነሽ አምራን? አንድ መልካም ቀን ወይም የተረገመ ቀን እንደሆነ ባላቅም እናቴ መኝታ ክፍሏ ውስጥ ድረስ ሄዶ አስገድዶ ሊደፍራት ሲል በኋላ መጥቼ ራሱ ሲጠጣበት የነበረው በጠርሙሱ አናቱን ብዬ ገደልኩት። ከዛ በኋላ ግን አልተነሳም። ምስኪኗ እናቴ ወንጀልን የፈጸምኩት እኔ ነኝ ብላ እሷ ወይን ወረደች።
ለስቃይ የተፈጠረች ነፍስ። በእርግጥ ይህን ታሪክሽ እስከ ዛሬ አላውቀውም ነበር። ከታሰረች እንኳን አመት ሳይሞላት እዛው እስር ቤት እንደሞተች ነገሩኝ። ግን እኮ ደግሞ ይህን ያህል አስከፊት ያሳለፍሽ አትመስይም። ድሮስ መፍረድ እንጂ መጠየቅን መች ታውቃላችሁ? ነፍስ እስከማውቅ ድረስ ጎዳና ላይ ነው ያደግኩት። የጎዳና ልጅ ነኝ። ባለጌ ተብዬ ያደግኩ የጎዳና ልጅ ነኝ። ምን ነው የደከምሽ ትመስያለሽ? በእርግጥ በጣም ድክም ብሎኛል አያቴ። ነገሮች ከአቅሜ በላይ እየተደራረቡብኝ ነው። እና አንቺ ማን ሆነሽ ነው በነገሮች ማትፈተኝው? በእርግጥ አንዳንድ ፈተናዎች ሳትዘጋጅ ነው የሚመጡት። ቢሆንም ግን ማልፋታቸው አይቀርም። ከናሆም ጋር ደህና አይደላችሁ? አረ ደህና ነን። ስለዚህ ጉዳዩ ቀላል ነው ማለት ነው። አይመስለኝም አያቴ። ናሆምን አንድ ትልቅ ነገር ደብቄዋለሁ። እና ምንድነው ከሱ ጋር የተያያዘ አይደለም የምትይ? ግን ለራሱ ብዬ ነው ያልነገርኩት። አየሽ፣ እዚህ ላይ ነው ትልቁ ስህተት የሰራሽው። ትዳር ላይ የጋራ እንጂ የራስ የሚባል ነገር የለም። ነግረሽኛል አያቴ፣ አውቃለሁ። የምትሰሚውን መተግበር ካልቻልሽ መስማት ብቻ ዋጋ የለው። ያልነገርሽኝ ነገር ካለ እንጣላለን አለኝ። እኔ ደግሞ ነገሩን እያወቅኩ እንዳላወቅኩ መሆን በጣም ከበደኝ አያቴ። ነገሩ ይሄን ያህል ከባድ ነው ማለት ነው? በጣም ከባድ ነው አያቴ። ነገሩን ደግሞ በጣም ከባድ የሚያደርገው ይሄ ሚስጥር እዛ ቤት ያልሰማው ብቸኛው ሰው ናሆም ብቻ መሆኑ ነው። ለምንድን ነው ሁሉም ሰምቶ እሱ ብቻ ያልሰማው? አላውቅም አያቴ። በእርግጥ ምንም እንደማያውቅ መሆን እችላለሁ፣ ግን ደግሞ ውስጥ ያልችላለኝ። አሁን እሱ ነገሩን ከሌላ ሰው ለማጣራት ሄዷል። አትጨነቂ የኔ ልጅ፣ ስህተትሽን ተማሪበት እንጂ አትማረሪበት። እናኔ እኔ ናሆምን በምንም ተአምር ማጣት አልፈልግም። እሱስ አንቺን የመሰለ ሴት ማጣት ይፈልግ ይመስልሻል? በዚህ ጉዳይ ላይ ለምንድን ነው ራስሽን ብቻ ተጎጂ የምታደርጊው? ቢያንስ አንቺ እዚህ ስላለሽ ደስ ብሎኛል። በይ አሁን ተነሽና ቡና አፍይልኝ። እንዴ እማዬ አላፈላችልሽም እንዴ? ኧረ ለዚያውም የዶሮ አይን የመሰለ ቡናን የጠጣሁት። አሁን ደግሞ ተራው ያንቺ ነው። እሺ አያቴ፣ እኔም ልክ እንደ እናቴ የዶሮ አይን የመሰለ ቡና ነው ማጠጣሽ። ጠብቂኝ በቃ። እሺ ናሆም እባክህን ናሆም። አንድ አምራን ለምንድን ነው የምታስጨንቂኝ? የምሬ ነው ናሆሜ። ሁሉም ሰው የሚወዳት ጥሩ ሴት መሆን ፈልጋለሁ። ያንን ካሰብሽ መጀመሪያ የማይረባ አስተሳሰብሽን ከውስጥሽ ማውጣት ነበረብሻ። ከልጅነቴ ጀምሮ የተጣበቀብኝ አመል ሆኖብኝ እኮ ነው። ረሳሽው እንዴ? ባህሪ አብሮሽ እንዲያድግ ያደረግሽ እኮ ራስሽ ነሽ። እንዴ ናሆም፣ አሁንም እየወቀስከኝ ነው እንዴ? ለምንድን ነው የማልወቅስሽ? እኔም ላይ ቤተሰብም ላይ የማይሆን መከራን ያደረሽብኝ። ልለወጥ ሞክሬ ነበር እኮ፣ ግን ኑሐሚንም ጨምሮ ሁላችሁም ፊት ነሳችሁ። ኑሐሚን ደግሞ መቼ ነው አንቺ ላይ ፊቷን የቀየረችው? እባክሽ አንተ ብቻ ነበርክ ከልብ ይቅር ያልከኝ። እናትህንም ጨምሮ ኤሚን፣ ሁሉም እንዳቄሙብኝ ያሉት። እሺ በቃ አሁን ይሄን ነገር እንተውና ይልቅ ሌላ ነገር ልጠይቅሽ። እሺ ምንድን ነው እሱ? በእርግጥ ይሄን ነገር በዚህ መንገድ አልነበረም ልጠይቅሽ የፈለኩት። እና እየደበደብከኝ ልጠይቀኝ ነበር? ተይ እባክሽ፣ አሁንም ጥሩ እንደሰራሽ ነው ውስጥሽ የሚያስበው። አንቺ እኮ ሴራሽን አሲረሽ ከዛች እርጉዝ ጋር አጣምረሽኝ እኔን ከኑሐሚን ጋር ልታጣይን ነበር። እቅድሽ አይደለም? እንዳልከው ይሄን ነገር ብንተው ነው የሚሻለው። ስለ ዳግም አባት ነው የምጠይቅሽ። ስለ ዳግም አባት ነገሩ ምንም እንደማያውቅ የደነገጥሽ አትምሳይ አምራን። የኔ ቆንጆ፣ ይሄን ቆንጆ ፊት ካየሁ ቆየ መሰለኝ። አይኔ ላይ እኮ ውልብ እያለብኝ ነው። የኔ ወድ አባት ተመስገን። ዛሬስ እንደ ልቤ ልጠግበው ነው መሰለኝ። አግኝቼሽ ልጠይቅሽ አልቻልኩም። እኔ የምልሽ ከናሆም ጋር እንዴት ናችሁ? እንዴት እንሆናለን? ውይ የኔ ነገር በቅርቡ እንደምትጋቡ እያወኩኝ እኮ ዝም ብዬ የጅል ጥያቄ እየጠየኩኝ ነው። በዛ ላይ ደግሞ ለሰርጋችሁ ተፍ ተፍ እያልኩ እኮ ነው።
አባዬ በመጨረሻም ህልምውን ሊሆን ስለሆነ በጣም ደስ ብሎኛል። ህልሙ የኔ ብቻ ነው እንዴ? የሁላችንም እኮ ነው። በእርግጥ ናሆሜ የኔ የምን ጊዜም ህልሜ ነበር። ምን ሆንሻል የኔ ልጅ? ፊትሽ ላይ መከፋት እያየሁብሽ ነው። አላውቅም አባዬ፣ ምንም ፈተና አላጣችኋለን እኮ። ደግሞ ስለምን ፈተና ነው የምታወሪው? ምን ነው የተፈጠረ ነገር አለ እንዴ? የዛ ቤተሰብ ታሪክ ገና አላበቃም። ምን? ይሄ ደግሞ ምን ማለት ነው? አሁንም በጣም ብዙ ያልተፈቱ እንቆቅልሾች አሉ። ነገሮች ጥርት ብለው ልቤ ቢያርፍልኝ በጣም ደስ ይለኛል። ስለዚህ እኔም ማላውቀው ነገር ተፈጥሯል ማለት ነው። ቢሆንም ነገሮች መስተካከላቸው አይቀርም ከፈጣሪ ጋር ማለት ነው። እኔ የምልሽ ልጄ፣ ጉዳዩ ናሆምን የሚመለከት ነው እንዴ? አቶ ሌኩንን የሚመለከት ነው። ወንድሜ ምን ሆኗል? ኑሐሚን እየጠየቁሽ ነው። ሌኩን ምን ሆኗል? ተረጋጋ አባዬ፣ ምንም አልሆነም። ፊትሽ ላይ እያየው ነው። እኔ ማገዝ የምችለው ነገር ነው የገጠመው። ወይኔ ጉዴ፣ ምን አለ ይሄን ርዕስ ባላነሳሁት ነው። ኑሐሚን፣ እኔ እኮ አባትሽ ነው። ከኔ ምንም አይነት ሚስጥር ልትደብቅኝ አይገባም። ደግሞ ከኔ ደብቀሽኝ እንዳላዝንብሽ። እባክህ አባዬ፣ ከዚህ በላይ ምንም ነገር እንድናገር አታስገድደኝ። አስገድድሻለሁ እንዴ? እያወራን ያለ ነው ስለ አይኔ ብሌን ስለሆነው ስለ ወንድሜ ስለ ሌኩን ነው። ቆይ ወንድሜ ምንድን ነው የሆነው? ጋሼ የሆነ ከባድ ነገር አድርገዋል። ማለት ከባድ ነገር ነው? እስቲ ምንድን ነው? እባክህ አባዬ፣ ይሄ ሚስጥር ከሁለታችን መሀል መውጣት የለበትም። ለአቶ ሌኩንም ቢሆን ለማንም ሰው ማወቅ የለበትም። እሺ ንገረኝ፣ ምንድን ነው እሱ? ጋሼ የሰው ነፍስ አጥፍተዋል። ምን? በቃ ሂጂልኝ አሁን። እባክህ ነው፣ ይሄን ነገር እኮ ላንተ መናገር ስለሌለብኝ ነው። ለምንድን ነው የማትነግሪኝ? ምክንያቱም ነው ትጠናኛለህ፣ ከዛም ከፍ ሲል ደግሞ አንቀህም ልገናኝ ትችላለህ። ስለዚህ ከዚህ ድብቅ ነገር ጀርባ ያንቺም እጅ ያለበት ማለት ነው። እንደውም በዋነኝነት የእናትህ እጅ ነው ያለበት። ትምኛለሽ? ከዚህ በኋላ ስለ እናቴ መጥፎ ነገር እንዳትናገር እሺ? ግን እኮ እውነቱን ማወቅ ትፈልጋለህ አይደል? በቃ እሺ፣ አሁን እየሰማሽ ነው። እስኪ ቀጥይ። የዳግምን አባት የገደሉት አቶ ሌኩን ናቸው። አቦሽ ናቸው። ይህን ነገር በፍጹም ማመን አልችልም። ለእኔም ኤሚ ስትነግረኝ ማመን አቅቶኝ ነበር አባዬ። የምሆነው ሁሉ ነገር ነበር የጠፋብኝ። ይሄ ነገር ውሸት ነው ኑሐሚን። እኔም ውሸት ቢሆን ደስ ይለኝ ነበር አባዬ። እና ለዛ ነበረ ራሱ ክፍል ውስጥ ዘግቶ ነበር። አቶ ሌኩን ለብቻቸው በጣም ብዙ ተሰቃይተዋል። አሁንም ለይምሰል ፈገግ ይላሉ እንጂ ከባድ የህሊና ቅጣት ላይ ናቸው። ምን አለ ያንተን መከራ ሁሉ ለኔ ባደረገው። አባዬ ምን እየሆንክ ነው አባዬ? እባክህ ለመረጋጋት ሞክር። እንዴ ምን ሆነሻል? እንደዚህ አይነት ከባድ ነገር ነግረሽኝ እንዴት ነው መረጋጋት የምችለው? እና ሚስጥሬ ልታባክን ነው አባዬ? ቆይ ምን ልታደርግ ትችላለህ? ለነገሩ አሁን ይሄ ሚስጥር ስለተዛመተ ምንም ሊመጣ አይችልም። ምንም ነገር ቢመጣ እኔ ከሱ ፊት እቆማለሁ። ፈጣሪ ክፉን ያርቅልን እንጂ ከሳቸው ፊት የማይቆም ማን አለ? እኔ የምልሽ ዳግም ስለዚህ ነገር ያውቃል? ዳግም አወቀ ማለት እኮ ሁለቱም ችግር ውስጥ ገቡ ማለት እኮ ነው አባዬ። በዚህ ሰዓት ስለዛች ዝናሽ ስለምትባል ክፉ ሴት ማሰብ ይመስልሻል? አባዬ በእናትህ ለመፍረድ አትቸኩል አባዬ እባክህ። እሷ ነች ጓደኛዬ እዚህ ሁሉ ጣጣ ውስጥ የከተተችው። እሺ በቃ ይሄንን ነገር ለማንም እንዳትናገር አባዬ። ለአንተ የነገርኩህ እኮ ምናልባት እኔ ይሁን ነገር ማድረግ ከቻልኩኝ እንድታማክረኝ ፈልጌ ነው። ቆይ ቪዲዮ ያልሽው ነገር አምራን ጋር አለ እንዴ? ቢኖር ኖሮ እስካሁን የምታቆዩ አይመስለኝም። እውነቴን ነው የምልሽ። ያቺ እርጉም ወይም ኤርሚያስ አንድ ነገር ቢያደርጉ ጸባቸው ከኔ ጋር ነው የሚሆነው፣ ከማንም ጋር አይሆንም። ኧረ አባዬ በፈጠረ ተረጋጋ። ገና እኮ ምንም የታወቀ ነገር የለም። ምንም እኮ አልተፈጠረም። እባክህ አባዬ ተረጋጋ። በቃ ተረጋጋ እሺ። ነው እባክህ ምናልባት
ይሄን ሚስጥር ካንተ የደበቁት ምክንያት ሊኖራቸው ይችላል። ስለዚህ ምን እንደነገርኩ እንዳትነግራቸው። ስለየትኛው ሚስጥር ነው የምታወሪው? አባዬ ነብሰ ገዳይ ነው ስላልሽው ነው? ቪዲዮውን ከልጁ ተደብቄ ራሴ አይቼዋለሁ ነው። በፈጠረሽ አምራን እናው እናትና አባት ጫካ ወስደው ሲቀብሩት የነበረ ቪዲዮ ነው። ምን ነው አምላክ ያውነስ ፈተንከኝ። በእርግጥ ያን ቪዲዮ ከልጁ የተቀበልኩት እናቱን በቪዲዮ አስፈራርቼ ገንዘብ ለመቀበል ነው። ሻራበሪ ደግሞ ይሄ ነገር ወሬ ብለሽ ታወሪያለሽ? አላደረኩትም ነው። ከእናትም ገንዘብ አልተቀበልኩም። ቪዲዮንም ለፖሊሶቹ አልሰጠሁኝም። ምክንያቱም አሁን ላይ እኔ መቀየር የምፈልግ ልጅ ነኝ። ስለተቀየርኩ ነው። ግን እኮ ደግሞ ፖሊሶቹ ያገኙት ሬሳ የዳግም አባት እንዳልሆነ ተረጋግጧል። እሱ መጣራት የሚገባው ሌላ ታሪክ አለ። መጣራት የሚገባው ታሪክ አይገርምም? እኔም ይሄ ነገር ሲከነክነኝ ነው የከረመው። ምናልባት ግን ሁሉም ነገር ውሸት ቢሆንስ? ምንም ነገር ውሸት የለም። የአሬሳ የዳግም አባት ነው። አባቴ ገዳይ አይደለም። እሺ ጋሼ እኮ አስበው እኮ አይደለም ያንን ነገር ያደረጉት። አይታየህም እንዴ? እኔም እኮ ከአባት ጎን ነኝ ያለሁት። ይሄንን ነገር እንዳልተፈጠረ ብንረሳው ነው የሚሻለው። ካልክስ ይሄን ነገር መተው ነው ለኛም የሚበጀን። በቃ ሁሉም ነገር መርሳት ነው የሚሻለን። አባቴ በጣም አሳዘነኝ። ለካ ይሄን ሁሉ ስቃይ ብቻውን ተሸክሞ ነው የኖረው። ዳግምስ አያሳዝንም? ኤርሚያስ ነገሩን ካወቀ እኮ ለሁላችንም አደጋ ነው። እንዴ ምን ያመጣል? ምንም መረጃ የለውም። እንዲያውም እውነቱን ልንገርሽ፣ በዚህ ሰዓት አይደለም እሱን አንቺን እንኳን እያመንኩሽ አይደለም። እሺ ምን ማለት ነው? ሁሉም ነገር ታሪኬንም አዋይቼ የነገርሽኝ ታሪክ እውነት መሆኑን በምን ማረጋገጥ እችላለሁ? ናሆም እርግጠኛ ነኝ እቅድሽ ስለከሸፈ ነው ይሄንን ሐሳብ ብለሽ እኔ ጋር ይዘሽ መጣሽው። በፈጠረ ናሆም የማይመስል ነገር አትናገር። ነገርኩሽ እኮ አንቺንም ሆነ ያን ኤርሚያስን በፍጹም አላምናችሁም አልኳችሁ። ሰምኛለሽ? ካሁን በኋላ አንቺም ሆንሽ ኤርሚያስ አንድ ነገር አደርጋለሁ ብላችሁ ብታስቡ አምራን እመኚኝ ሁለታችሁንም እገላችኋለሁ። እሺ ሌላም የምመዘው ካርድ አለኝ። ናሆም ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? እርግጠኛ ነሽ ማሚ ስለዚህ ጉዳይ ምንም ነገር አላውቅም እያልሽኝ ነው? አንተ ካልነገርከኝ እኔ እንዴት ላውቅ እችላለሁ? ናሆም የዳግምን አባት ነፍስ ያጠፋው አባቴ እንደሆነ አላውቅም እያልሽኝ ነው? ማለት እንዴት? ከዚህ በላይ እዚህ መቆየት አልችልም። እንዴ ናሆም እሺ ቆይ ጠብቀኝ። ኧረ ኑሐሚን የሆነ ነገር አድርጊ በእናትህ። ኤሚ እኔ ወደ እባክሽ ኤሚ ንቂ እባክሽ እንደ ኤሚ አንቺ ኤሚ ኧረ ሰዎች አሉ ኧረ እርዱኝ ኤሚ አንቺ ኤሚ ናሆም የሆነ ነገር አድርግ ናሆም የሆነ ነገር አድርግ እባክህ ኤሚ የኔ ውድ ኤሚ እባክሽ ንቂ ኤሚ ንቂ እባክሽ። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።